መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደና በፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ላይ ሳደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። ጥቅምት 5 ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል እናከብራለን። ስለምንድነው የምናከብረው የሚለውን ዛሬ እግዚአብሔር አምላካችን በፈቀደልን መልኩ እንማማራለን። ብዙዎቻችን የንግስ ክብረ በዓላትን እናከብራለን። ነገር ግን ስናከብር ለምን እንደምናከብር አውቀን ስናከብር ይበልጡኑ በረከት ረድኤትን እናገኝበታለንና አስቀድመን ይህንን አስተምሮ እንማማራለን ማለት ነው። እንግዲህ የዛሬው ትምህርታችን ሰፋ ያለ ነው። ስለ ጻድቁ አባታችን ስለ አቡነ ገብረ መንፈስ ቅዱስ ታሪክ አጠር አድርገን በስፋት እንመለከታለን። የአባታችንን ታሪክ በምስላቸው ላይ እንደምትመለከቱት ከአንበሶች ጋር እናያቸዋለን። እንዲሁም ደግሞ ቁራ አይናቸው ላይ ሆኖ ጺማቸውን እንመለከታለን። እንደዚሁም ደግሞ በገደል ውስጥ ሆነውም ሲጸልዩ እንመለከታለን። እነዚህ ሁሉ ታሪኮች በምስላቸው ላይ የምንመለከተው ስለምን እንደሆነ በዛሬው ትምህርታችን ላይ እንማማራለን። ስንማማር ለምን እንደሆነ ስዕሉ ላይ ያለው ትረዱበታላችሁ። ብዙዎቻችን ቁራ አይኑ ላይ ያለ አባታችን ስዕል አድኖ ላይ ለምን እንደሆነ አናውቅም። አንበሶች በዙሪያው አሉ። እነዚህ ለምን እንደሆኑ አናውቅምና ያንን ዛሬ በዛሬው ትምህርታችን ላይ እንመለከታለን። ከዛ በፊት ግን ዛሬ ጥቅምት 5 ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል ስለምንድነው የምናከብረው ስንል የዕረፍቱ መታሰቢያ እንዲሆን ነው። የዕረፍቱ መታሰቢያ በዓል ነው። መታሰቢያ ነው። ያረፈበት ዕለት ሳይሆን መታሰቢያ ነው። ይህ እንዴት ነው ስንል ደግሞ የዕረፍቱ ቀን መጋቢት 5 ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ያረፉት መጋቢት 5 ቀን ነው። ነገር ግን መጋቢት 5 ቀን ደግሞ በታላቁ አብይ ጾም ወቅት ላይ ነው ማለት ነው የሚውለው። በአብይ ጾም ወቅት ደግሞ ፍትሐ ነገሥት አንቀጽ 15 ላይ በአብይ ጾም በዓል ማክበር ይከለከላል፣ የሐዘን ወቅት ነውና ከበሮ አይመታም፣ እልልታና ጭብጨባ ፍጹም የለም፣ ሐዘን ብቻ ነው። ስለዚህ የጌታችን የስቅለት በዓል መጋቢት 27 ቀን የሚከበረው የስቅለት በዓል የአብይ ጾም ላይ በመዋሉ ጥቅምት 27 ቀን እንደሚከበረው ሁሉ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ የዕረፍት በዓል ያረፉበት ቀን መጋቢት 5 ስለዋለ የዕረፍታቸው የመታሰቢያ በዓል ደግሞ ጥቅምት 5 ቀን ተዘዋውሮ ይከበራል ማለት ነው። ስለዚህ ዛሬ ጥቅምት 5 ቀን የምናከብረው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በዓልን የምናከብረው የዕረፍቱን በዓል መታሰቢያ ነው ማለት ነው። ስለዚህ ለምን እንደምናከብር አጠር አድርገን ከተመለከትን የዕረፍቱ መታሰቢያ በዓል ነው ብለናል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እንዴት አረፉ? ማን ናቸው? ምን አይነት ተጋድሎን ተጋደሉ? በስዕል አድኖዋቸው ላይ የምንመለከታቸው ነገሮች ሁሉ ታሪካቸው ምንድነው የሚለውን ዛሬ እግዚአብሔር አምላካችን በፈቀደልን መልኩ እንማማራለን። እንግዲህ እግዚአብሔር አምላካችን በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ አምላካችን መልካምና በጎ ፈቃዱ ይሁንልን። የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን ምልጃና ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ምልጃና ተራዳይነት በሁላችን ላይ ይደርብን። እንግዲህ ስለ ጻድቁ አባታችን ስለ አቡነ ገብረ መንፈስ ቅዱስ ታሪክ ስንመለከት ሁላችንም ታሪኩ ረዘም ቢልም እንኳን እዝነ ልቦናችንን ሰብስበን በደንብ ልናዳምጥ ያስፈልጋል። ታሪኩን በደንብ ልናውቅ ያስፈልጋል። ስዕል አድኗቸውን ስንመለከት ብቻ ምንድነው ያለን ውስጣችን ጥያቄ የሚፈጥርብን ብዙ ሰዎች ልንኖር እንችላለንና ዛሬ ግን ያንን ሁሉ በስፋት እንመለከታለን ማለት ነው። እንግዲህ በዚች ቀን ጥቅምት 5 ቀን ተአምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የዕረፍቱ መታሰቢያ ቀን ነው። መጋቢት ቢያርፉም ያንን በመጋቢት ደግሞ የአብይ ጾም ስለሆነ ወደዚህ እንዲከበር ስርዓት ተሰርቶ ጥቅምት 5
የዕረፍቱን በዓል ነው ማለት ነው የምናከብረው። ይህ ቅዱስ አባት በተወለደባት ቀን ድንቅ የሆነ ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ በተወለደባት ቀን አስተውሉ። ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷል፣ ምስጋና አቅርቧል። ገና በተወለደባት ቀን አስተውሉ። የእግዚአብሔር ቤተሰቦች ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ገና በተወለደባት ቀን ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜ ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን የተባሉ አበምኔት ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግ ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ገና በ3 ዓመቱ ማለት ነው፣ ገና በሕፃንነቱ ማለት ነው፣ ወደ በዓቱ አስገባው። በፍቅር በስነ ስርዓትም አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጽሐፍት ሁሉ ብሉይንና ሐዲስን አስተማረው። ከዚያም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የድቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስም ጸጋንና ሞገስን የተሞላ ሆነ። ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስናን ተቀበለ። አባታችን ጻድቁ ገብረ መንፈስ ቅዱስ በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ፣ እንዲህስ ጽኚ፣ በርቺ፣ ታገሺ ይላት ነበረ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ቆዳው ከአጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይንም ከእንጨት ስሮች አልተመገበምና ለስጋውም የሚጠቅም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምዕመናን ሕዝባውያን እንዳያውቁ አደርግሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል አለው። የብርሃን ሰረገላም ይሁንልህ፣ መድረስ ወደምትሻበት ሁሉ ብረር። እኔንም ማየትን በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ አለው እግዚአብሔር አምላካችን። ለዚህ ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው እግዚአብሔር አምላካችን ጻድቁ አባታችንን። ከዚህ በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዙ። አስተውሉ። በስዕል አድኖ ላይ የምናገኛቸው ማለት ነው። በ60 አንበሶች በ60 ነብሮች ታጅበው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወደ ኢትዮጵያ ምድር ተጓዙ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበረ። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ዝቋላ ወሰደው፣ ወደ ደብረ ጽቋላ ወሰደው። አባታችንም በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን 4ቱን ማዕዘን ተመለከተ። የኢትዮጵያን ምድር 4ቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኑ ፊት የተገለጠ ሆኖ አየ። የኢትዮጵያ ምድር ውስጥ ያሉትን ኃጢአቶች ሁሉ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ተመለከተ። በ4ቱም ማዕዘን ሲሰራ የነበረውን ኃጢአት ሁሉ ተመለከተ። በራሱም ተዘግዝቆ ተወርውሮ ወደ ባህሩ ውስጥ ገባ።
እኒህን የእጅ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ኖረ። አስተውሉ እግዚአብሔር ቤተሰቦች፣ የኢትዮጵያ ምድር ላይ ሲሰራ የነበረውን ኃጢአት ሁሉ ተመለከተ። ታዲያ እግዚአብሔር አምላክን እነዚህን በኃጢአት የተጨማለቁ በኃጢአት ውስጥ ተዘፍቀው የሚኖሩትን ሕዝብ የኢትዮጵያን ሕዝብ ሙሉ እስክትምርልኝ ድረስ ከዚህ ባህር አልወጣም አለ። ከዚህ ባህር እሱ እስካልማረለት ድረስ እንደማይወጣም በሕያው ስሙ በእግዚአብሔር ስም ማለ። 40 ቀንና 40 ሌሊት ሙሉ በባህር ውስጥ ኖረ። ተወርውሮ ባህር ውስጥ ገባ። በዛ ባህር ውስጥ ደግሞ ፍጥረቶቹን እንዲምርለት እግዚአብሔር አምላክን 40 ቀንና 40 ሌሊት ተማጸነው። ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። 40 ቀንና 40 ሌሊት በዛ በባህር ውስጥ ሆኖ እየጸለየ ሳለ አባታችንም ይህንን ቃል በሰሙ ጊዜ መልአኩን መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። ይህንን በሰማ ጊዜ መላውን የኢትዮጵያን ሕዝብ ይምርለት ዘንድ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በባህር ውስጥ ሆኖ ጸልየውልናል። ዛሬም ኢትዮጵያ ሀገራችን ብዙ ደም ፈሶባታል፣ ብዙ ግፍ ተሰርቶባታል። ለጆሮ መስማት እንኳን የሚከብዱ ብዙ ኃጢአት ተሰርቶባታል። በዚህ ኃጢአታችን እግዚአብሔር አምላክ እንዳያጠፋን ደግሞ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ለምንልን ብለን ልንማጸን ያስፈልጋል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን አማልደን ልንል ያስፈልጋል። በቃል ኪዳን አስምረን ልንል ያስፈልጋል። በቀድሞ የነበሩትን መላውን የኢትዮጵያን ሕዝብ ማርልኝ ብለን እንደጸለይክ እንደጾምክ በባህር ውስጥ ሆነ እንደተጋደልክ ሁሉ አሁንም የኢትዮጵያን ሕዝብ እግዚአብሔር አምላካችን እንዲምርልን ከዚህ መዓት እንዲያወጣን ጸልይልን፣ አሳርቀን አማልድልን ያስፈልጋል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሰው መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አለ። በዚህ ጊዜ መልአኩም ካጠገቡ ሄደ። አባታችን አቡነ ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ስጋ ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አስተውሉ። ይህ ሁሉ ተጋድሎ የኢትዮጵያን መላውን ሕዝብ ማርልኝ ብሎ ነው። እኛ በሰራ ነው የኢትዮጵያ ሕዝብ ሙሉ በሰራው ኃጢአት አባታችን አቡነ ገብረ መንፈስ ቅዱስ ብዙ መስዋዕትነትን ብዙ ተጋድሎን ተጋደሉ። አባታችን 100 ዓመት ሙሉ ስጋ ሁሉ እስኪያልቅ ድረስ ደሙ በባህር ውስጥ እስኪፈስ ድረስ በዚያ ባህር ውስጥ ኖረ። አጥንቶቹ እንደበረዶ ነጭ ሆነው እስኪታዩ ድረስ አጋንንትም ከአራቱ ማዕዘን በየቀኑ 700,000 300,000 የሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህ ሁሉ መከራ በትዕግስት ሲቀበል ኖረ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሕዝብ ማርልኝ ብሎ ከዚህ በኋላ ጌታችን ወደ እርሱ መጥቶ ከባህር ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሬልሃለሁ፣ ተነስተህ ውጣ አለው። ያን ጊዜ ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው፣ ወደ ምድረ ከብድም ወሰደው። የኢትዮጵያን ሕዝብ መላውን ኃጢአት ሲሰራ የነበረውን የኢትዮጵያን ሕዝብ ሁሉ እግዚአብሔር አምላካችን ስለ ጻድቁ አባታችን ስለ አቡነ ገብረ መንፈስ ቅዱስ ብሎ ማራቸው። መላውን የኢትዮጵያን ሕዝብ ምሬልሃለሁ፣ ተነስና ውጣ አለው። በባህር ውስጥ ሆኖ 100 ዓመት ሙሉ ተጋደለ። ሰውነቱ እንደ ወንፊት ቀዳዳ እስከሚበሳሳ ድረስ፣ አጥንቶቹ እንደ በረዶ ነጭ ሆነው እስከሚታዩ ድረስ፣ ደሙ በውሃ ውስጥ እስከሚፈስ ድረስ፣ ስጋ ሁሉ እስከሚያልቅ ድረስ ተጋደለ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አስተውሉ። እግዚአብሔር ቤተሰቡ የኢትዮጵያን ሕዝብ ከማረለት በኋላ ወደ ምድረ ከብድም ወሰደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ።
ወደ ላይ ወጥተው አስተውሉ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከፀሐይ በላይ ሆኖ ከሰማይ በታች ሆኖ 7 ዓመታት ኖሯል። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። 7 ዓመት ሙሉ ቆመ፣ እንደ አምድ የተተከለ ሆኖ። አስተውሉ የእግዚአብሔር ቤተሰቦች፣ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ገድል ታሪካቸው በጣም ድንቅ ነው። ብዙ ተአምራት ተደርጎላቸዋል። ብዙን ተጋድሎ ተጋድለዋል። የኢትዮጵያን ሕዝብ ማርልኝ ብለው ብዙ መከራን ተቀብለዋል። እንደ አምድ የተተከለ ሆነው 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱን ወደ መሬት ዝቅ አላደረገም ነበረ። እጆቹን ወደ ሰማይ ዘርግቶ ዓይኑን ወደ ሰማይ ዘርግቶ ወደ ሰማይ እየተመለከተ ቅንድቦቹን እንኳን ሳይከድን አንገቱን እንኳን ወደ ሰማይ ዝቅ ሳያደርግ 7 ዓመት ሙሉ እንደ አምድ የተተከለ ሆኖ ኖረ አባታችን አቡነ ገብረ መንፈስ ቅዱስ። እነሆ ሰይጣንም በዚህ ጊዜ ሰይጣን በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ 2 ዓይኖቹን አንቁሮ አሳወረው። ያ በምስሉ ላይ የምትመለከቱት ያ በአባታችን በአቡነ ገብረ መንፈስ ቅዱስ ስዕል አድኖ ላይ የምትመለከቱት ቁራ ሰይጣን በቁራ ተመስሎ መጥቶ ጻድቁ አባታችን ለ7 ዓመት የተተከለ አምድ ሆነው ዓይኑን ወደ ላይ እንደዘረጋ ሳያጥፍ ቅንድቡን ሳይከድን አንገቱን ወደ ታች ዝቅ ሳያደርግ እጆቹን ወደ ሰማይ ዘርግቶ ሲጸልይ ሳለ በቁራ ተመስሎ ሰይጣን መጥቶ 2ቱንም ዓይኖቹን ራሱ ላይ ተቀምጦ 2ቱንም ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጎድል እስከ 2 ዓመት ድረስ እንደ ቀድሞ በትጋት ሲጸልይ ኖረ። አስተውሉ። ሰይጣን ዲያብሎስ በቁራ ተመስሎ መጥቶ ዓይኑን ቢያጠፋበትም እንኳን ምንም ሳያጓድል ጸሎቱን ሳያቋርጥ ዓይኑን ወደ ላይ እንዳደረገ ዓይኑ ቢጠፋም እጆቹን እንደዘረጋ ምንም ሳያጓድል 2 ሳምንት ድረስ እንደ ቀድሞ በትጋት ጸለየ። ከዚህ በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በ2 ዓይኖቹ ላይም እፍ አሉበት። ብርሃንም ሰጥቷቸው እንደ ቀድሞ አዩ። ቅዱስ ሚካኤልና ገብርኤል ዓይኖቹን መለሱለት። ከሰማይ ታላቅ ኃይል ተሰጥቶታልና ጠላቶችን ትበቀላቸው ዘንድ ወደ ዙቃላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። ወደ ዙቃላ እንዲሄድ ነግረውት ዓይኖቹንም ከመለሱለት በኋላ ቅዱስ ሚካኤልና ገብርኤል ካጠገቡ ሄዱ። እርሱም ተነስቶ ወደ ዙቃላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰውራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናልና ሶስትነታችንንም በጀርባህ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ጠሩት። 3ቱንም በጀርባው እያዘላቸው 1 ምዕራፍ እንዲሸኛቸው ጠሩት። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ 1 ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወከኝ አለው። ሽማግሌውም ሂደህ ባልንጀሮቼን አምጣልኝ አለው። ተመልሶ 2 ወዳሉበት ደርሶ 2ኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ዳግም ደግሞ 3ኛውን ሊያመጣው ተመልሶ ወደ 3ኛው ሽማግሌ ሄደ። 3ኛውንም ሽማግሌ አዝሎ 2 ወዳሉበት አድርሶ በአንድነት አኖረው። አባታችን አቡነ ገብረ መንፈስ ቅዱስም እነዚህ አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግ ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። 1 ሲሆኑ 3 ሲሆኑ 1 መሆናቸውን ገለጡለት።
የአባቶች አለቃ አብርሃም እንዳየ ሁሉ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም አየ። ሶስትነታቸውንና አንድነታቸውን የሥላሴን ምስጢር ተመለከተ። ያን ጊዜ የእግዚአብሔርን የጌትነቱን ክብር አየ። የእነ አረጋውያን ፊታቸው ተንቦገቦገ። ከፀሐይና ከመብረቅ ብልጭታም 7 እጅ በራ። አባታችን በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይ ወደቀ። ሕልምንም የሚያልም መሰለው። ከዚያም ጌታችን አባታችንን አነቃውና 100 ዓመት ያህል ሥጋህን ሲነድፉ አጥንቶችን ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ሂድ ውጣ አለው። አስተውሉ። እነዛ የኢትዮጵያን መላውን የኢትዮጵያን ሰው እንዲምርለት ሲል 100 ዓመት ሙሉ በባህር ውስጥ ሲኖር 100 ዓመት ሙሉ በባህር ውስጥ ሲጋደል ሳለ አጥንቶቹን ሲፍቆ የኖሩትን አጋንንት ያጠፋቸው ዘንድ ወደ ዝቋላ ተራራ ይወጣ ዘንድ አዘዘው እግዚአብሔር አምላክ። እኔ እንደወሰድኩ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባርክትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን አቡነ ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበት ወረደ። ደመናትም ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሆነው በነፋስ በተኗቸው። የእነዚያ አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበረ። ከዚህ በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ አገር ወሰደው። ነገስታቱና መሳፍንቱ መኳንንቱም በሚወጡበትና በሚመገቡበት ጎዳና ላይ አቆመው። ጌታችንም በዚች ጎዳና ብዙ መከራ ያገኛል፣ ግን በርታ ታገስ ብሎት በዚያው ተው፣ በዚያች ጎዳና ላይ ተው። ነገስታቱና መኳንንቱ በሚወጡባት በሚወርዱባት በሚገቡባት ጎዳና ላይ ተው። በዚያን ጊዜም የአርብ ንጉሥ ጣዖታትን አስይዞ መኳንንቱን ሰራዊቱን አስከትሎ በዛሽ ጎዳና ላይ መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙ ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሡም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድነ ሰው ነህን? አለው። አባታችንም አዎን፣ ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩኝ ሰው ነኝ ብሎ ለካህዲው ንጉሥ መለሰለት። ንጉሡም ዳግመኛ አባታችንን በዛ አይሁድ በሰቀሉት ታምናለህ አለው። አባታችንም በሰው ፊት አምንበታለሁ አለ። ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስለ አሉትም ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛለህ፣ እመንበት አለው። ያ ለጣዖት እንዲሰግድ የሚፈልገው ንጉሥ ያ ከሃዲ ንጉሥ ፊት ቆሞ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለእኔ ብቻ አይደለም እግዚአብሔር አምላክ የተሰቀለው ለአንተም ከአንተም ጋር ስላሉት ነው፣ አንተም እመንበት ትድንበታለህ እያለው ንጉሥን ይሟገተው ጀመር። ንጉሡ ይህንን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያ ነኝ የሚለውን ጸጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል ድረስ አነደዱ። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶችም ግማሽ ለግማሽ የሚሆኑትም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77 አርበኞች ጋር በቁጣ ተነስቶ ያደነቁትን ያመኑትን አንገታቸውን ቆረጠ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ያደነቁትን በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ አምላክ ያመኑትን ሁሉ ያ ንጉሥ ተቆጣ። ከ77 አርበኞቹ ጋር በመሆን ገደላቸው፣ አንገታቸውን ቆረጠ። በዚያን ቀን የተቆረጡ 40,000 ሆነው ተቆጠሩ። ንጉሡም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም
ከመብረቅና ከነጎድጓድ ጋር ታላቅ ንውጽ ውስጥ ሆነ። ንጉሱንም ከሰራዊቱ ጋር አጠፋው። ከከሃዲው ንጉስ ጋር የሞቱት ቁጥራቸው 4,000 ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችህንና የኔን ጠላቶች አጠፋውልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መልእክተ ጽልመት ወደ ስቃይ ሲወስዳቸው ባየ ጊዜ መድኃኒታችን እኒህ ስሁታን ማርልኝ፣ ሰው ስሁትና ከዳተኛ ነውና አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ አለው። አስተውሉ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ኃጢአት ሲሰሩ የነበሩትን መላውን የኢትዮጵያን ሕዝብ በባህር ውስጥ ጸልዮ ተጋድሎ አስምሯል። አሁን ደግሞ በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መልእክተ ጽልመት ወደ ስቃይ ሲወስዳቸው ባየ ጊዜ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ ማርልኝ አለ። አባታችንም ይህ ነገር ሲናገር ጌታችን ተሰወረ። ማርልኝ ሲለው ጌታችን ተሰወረ። አባታችን አቡነ ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘግዝቆ ተሰቀለ። ራሱንም በገደሉ ውስጥ ዘግዝቆ ሰቀለ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እነዚያ በመብረቅ ለሞቱት እንዲምርለት። ታዲያ በዚህ ጊዜ እዛ ገደል ውስጥ እግሮቹን ዘግዝቆ ወደ ገደሉ ተዘግዝቆ በተሰቀለ ጊዜ ሰይጣን መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቁምህ ወይስ በራስህ አለው። በራሴ ቁም ዘንድ ተወኝ አለው። ቅዱስ ሚካኤልን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዚያም በራሱ ቆሞ በጥርሶቹ ድንጋይ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት እስኪሆን ድረስ 30 ዓመት ሙሉ ተዘግዝቆ ድንጋይ በጥርሱ ነክሶ ስለነዛ በመብረቅ ስለሞቱት እግዚአብሔር አምላክ እንዲምርላት ጸለየ። አስተውሉ እግዚአብሔር ቤተሰቦች 30 ዓመት ሙሉ። ታዲያ በዚህ ጊዜ ከ30 ዓመት በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታዬ አለው። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ስለዚህ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋይ ተተክሎ ቀረ። ክንፎችም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች የሆኑ ዘንድ ብሎ ለመነው። አስተውሉ። እነዚያ በመብረቅ የሞቱ ከሃዲያን ነበሩ። እነዚያን ከሃዲያን እንዲምርለት 30 ዓመት ሙሉ ተዘግዝቆ በገደል ውስጥ ሆኖ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጸለየ። እግዚአብሔር አምላካችንም ከ30 ዓመት ሙሉ መጥቶ ጸሎቱን ሰማው። ምሬልሃለሁ አለው። ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብለው ለመነው። አስተውሉ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ገድላቸው፣ ታሪካቸው እጹብ ድንቅ ነው። የሰው ልጆችን መጥፋት የማይወዱ፣ የሰው ልጆችን ኃጢአት የሚያስምሩ፣ የሰው ልጆችን ወደ መንገድ የሚመልሱ ናቸው ጻድቁ አባታችን። ታዲያ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ በለመነው ጊዜ መድኃኒታችን ኢየሱስ ክርስቶስም በሽተኞችን ልትፈውስ፣ ሙታንን ልታስነሳ ስልጣን ሰጥቼሃለሁ። አሁንም ወደ ተገደሉት ሄደህ በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜ በድኖቻቸው ወዳሉበት ሄዶ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ይህ ካደረገ በኋላ ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠራ መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው።
የዕድሜውም ዘመናት 562 ዓመት ነው። ይህን ሁሉ ዓመት በሰላም በፍቅር ከኖረ በኋላ አረፈ። አባታችን አቡነ ገብረ መንፈስ ቅዱስ ይህን ሁሉ ተጋድሎ ከተጋደሉ በኋላ 562 ዓመት ከኖሩ በኋላ የኢትዮጵያን ሕዝብ ሙሉ ካስማሩ በኋላ ከሃዲያንን ሁሉ አስምረው አጥምቀው ክርስቲያኖች ካደረጉ በኋላ እነዚህን ሁሉ ተጋድሎ ከተጋደሉ በኋላ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ መጋቢት 5 ቀን አረፉ ማለት ነው። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት፣ በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችን የክርስቲያን ወገኖችን ይጠብቃል። አስተውሉ እግዚአብሔር ቤተሰቦች። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ የረፍታቸው በዓል እንዴት ነው እንደምንድን ነው የሚለውን ስንመለከት ይህንን ይመስላል ማለት ነው። የጻድቁ አባታችንን ገድላቸውን ተአምራታቸውን ስለሳቸው መናገር ቀላል አይምሰላችሁ። ስለሳቸው ማስተማር፣ ስለሳቸው መማር መስማት በራሱ ቀላል ነገር አይደለም። በረከትን ያሰጣል፣ ያስምራል። ስለዚህ እናንተ የሰማችሁትን ደግሞ ማሰማት መንፈሳዊ ግዴታችሁ ነው። መስማታችሁ ብቻ ቀላል አይምሰላችሁ። ከሰማችሁ ደግሞ ላልሰሙ እህቶቻችን መናገር ከቻላችሁ እየተናገራችሁ፣ ማስተማር ከቻላችሁ እያስተማራችሁ፣ እንደዚሁም ደግሞ ማስተማር መናገር የማትችሉ ከሆነ ደግሞ ይህንን መንፈሳዊ አስተምሮ አውርዳችሁ ማሰማት ከእናንተ ይጠበቃል። ስለዚህ ጥቅምት 5 ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ስለምንድን ነው የምናከብረው ስንል የረፍታቸው መታሰቢያ ነው። መጋቢት 5 አረፉ። ነገር ግን በዓሉ አብይ ጾም ውስጥ ስለሚውል አብይ ጾም ውስጥ ደግሞ ምንም አይነት በዓል እንደማይከበር ፍትሐ ነገሥት ደንግጎ ስላለ በዓላቸው የእረፍት በዓላቸው መታሰቢያ ወደ ጥቅምት 5 እንዲከበር ስርዓት ተሰርቷል ማለት። ስለዚህ ዛሬ ጥቅምት 5 ቀን የምናከብረው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ክብረ በዓል ስለምንድን ነው ስንል ያረፉበት ነው። እንዴት አረፉ? ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ምን አይነት ተጋድሎ ተጋደሉ? ምን አደረጉ? ማን ናቸው የሚለውን ደግሞ አሁን ተመልክተናል ማለት ነው። በስፋት ደግሞ መጋቢት 5። ስለዚህ የሰማችሁትን ማሰማት፣ የተማራችሁትን ማስተማር፣ ያወቃችሁትን ማሳወቅ መንፈሳዊ ግዴታችሁ ነው። የሁላችንም ኦርቶዶክሳውያን ምዕመናን ማለት ነው። ስለምን እንደሚከበር አውቀን በዓሉን ስናከብር ይበልጡን በረከት ረድኤት እናገኝበታለን። ዝም ብለን በዓል ስለሚከበር ብቻ ታቦተ ሕጉ ወጥቶ ምዕመናኖችን ስለሚባርክ ብቻ ሄደን የምንባረክ ብቻ ከሆነ ምንም ዋጋ የለውም። ምክንያቱም ለምን እንደምናከብር ማወቅ ከኛ ይጠበቃል። አስተውሉ እግዚአብሔር ቤተሰቦች። እንደ ቀድሞ ዘመን የምንተኛበት ዘመን አይደለም አሁን ያለንበት ዘመን። ልንነቃ ልንነሳ ያስፈልጋል። መጽሐፍ ቅዱስ ልናነብ፣ ራሳችንን በተዋህዶ ትምህርት ልናንጽ ያስፈልጋል። ተዋህዶን ከስር መሰረቷ ልናውቅ ያስፈልጋል። የቅድስት ቤተ ክርስቲያናችንን አስተምሮ ልናውቅ ያስፈልጋል። ጠዋት በኪዳኑ፣ ቀን በቅዳሴው፣ ማታ በሰርክ ጉባኤው፣ ሌሊት በሰዓታቱ እየተገኘን የቤተ ክርስቲያናችንን አስተምሮ ልንማር ያስፈልጋል። ለምን ብለንም ልንጠይቅ ያስፈልጋል። ለምሳሌ መቋሚያ ጽናጽል ሲያዝ፣ ከበሮ ሲያዝ ለምን? ምንድነው ምሳሌነቱ? ቤተ ክርስቲያናችን ምንም ነገር በዘፈቃድ የምታደርገው ነገር የለም። ሁሉም የራሱ የሆነ ምሳሌያዊ አስተምሮ አለው። ጠጋ ብለን ስለማንጠይቅ እንጂ ማለት ነው። ስለዚህ የምናየውን ነገር ሁሉ ለምን እያልን እየጠየቀን ከአባቶቻችን እየተማርን ይቺን ቅድስት ሃይማኖታችንን ከስር መሰረቷ ልናውቃት ያስፈልጋል። መተኛታችን ይብቃን። ምክንያቱም እንደ ቀድሞ ዘመን ተኝተን እንሻገራለን ብንል የማይሆን ነው። ምክንያቱም ዘመናችን የሰይጣን ዲያብሎስ ልዩ ልዩ ፈተናዎች በዓለማችን ላይ እየተንሰራፋ ያለበት ዘመን ነው። ከዚህ የሰይጣን ዲያብሎስ ልዩ ልዩ ፈተናዎች ደግሞ የምናመልጠው የምንድነው መጽሐፍ ቅዱስ ስናነብ፣ የቤተ ክርስቲያናችን ትምህርት ስንማር፣ አባቶቻችን የሚሉንን ስንሰማ፣ አካሄዳችንን በሕገ እግዚአብሔር ስናደርግ፣ በስርዓተ ቤተ ክርስቲያን ተወስነን ስንኖር ነው። ይህንን ካደረግን የሰይጣን ዲያብሎስን ፈተናዎች ሙሉ ለሙሉ እናልፋለን። ስለዚህ ይህንን ማድረግ ከኛ ይጠበቃል። የተማርነውን ማስተማር፣ ያወቅነውን ማሳወቅ፣ ከሁሉም ኦርቶዶክሳዊ ምዕመናን ጋር ብቻ ሳይሆን ሌሎችም እንዲሰሙት ማድረግ። ብዙዎቻችን ማህበራዊ ሚዲያዎች አሉን። መንፈሳዊም ሊሆን ይችላል። እንዲሁም ፌስቡክ የምትጠቀሙት ትኖራላችሁ፣ ዩቲዩብ የምትጠቀሙት ልትኖሩ ትችላላችሁ፣ ቴሌግራም፣ ብዙ ሶሻል ሚዲያዎች አሉ። እግዚአብሔር ይመስገን አሁን ቤታችን ቁጭ ብለንም የእግዚአብሔርን ቃል መስማት እንችላለን። ቤተክርስቲያንም ስንሄድ እግዚአብሔር ቃል ይሰበካል። በልዩ ልዩ ቦታዎች ላይ የቤተክርስቲያናችን ትምህርት እንማራለን። ብዙ መምህራን ወደ ሚዲያው መጥተውልናል። ሚዲያው ላይ ቁጭ ብለን አባቶቻችን የሚያስተምሩንን
ወንድሞችም ስራችሁን እየሰራችሁ መስማት ትችላላችሁ የእግዚአብሔርን ቃል። ቤተክርስቲያን የሌለበት አካባቢ ያላችሁት ወንድሞችም እንኳን ማለት ነው። ስለዚህ ባገኘነው አጋጣሚ እንደዚህ ያደረግን በሚዲያም ይሁን በምንም እየተማርን እግዚአብሔር አምላካችንን ቃል ተምረን አካሄዳችንን ከእግዚአብሔር ጋር ልናደርግ ያስፈልጋል። አካሄዳችንን በቅድስት ቤተክርስቲያናችን ስርዓት ልናደርግ ያስፈልጋል። ሳጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰማዮች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሽ ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም በረከት ረድኤቷ አማላጅነቷ ሁሉ በሁላችን ላይ ደርብን። ከበዓሉ በረከት ረድኤትን ይክፈለን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ምልጃ ተራዳኢነታቸው በረከታቸው ሁሉ በሁላችን ላይ ደርብን። በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ በጸሎታቸው ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።